ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በሰሜን ወሎ ዞን ጋሸና ከተማ አቅራቢያ በንጹሃን ላይ የድሮን ጥቃት መድረሱ ተሰማ። በአማራ ክልል ሰሜን ወሎ ዞን ጋሸና ከተማ አስተዳደር በ14 ኪሎ ሜትር ርቀት ላይ ደረሰ በተባለ የድሮን ጥቃት የአንድ ሰው ሕይወት ሲያልፍ በሌሎች ላይ አካል ጉዳት መድረሱ ተሰምቷል። በመስከረም ወር ተግባራዊ ይደረጋል የተባለው የደሞዝ ጭማሪ አለመከፈሉ ተሰማ። መንግስት የሰራተኛውን የኑሮ ጫና ለማቃለል በሚል ያደረገው የደሞዝ ጭማሪ እንደተባለው በመስከረም ወር አልተከፈለም ተብሏል። ኤርትራ በመንግስታቱ ድርጅት የቀረበባትን ኢትዮጵያን የማተራመስ ክስ አስተባበለች። ኤርትራ ከህወሓት ጋር በመተባበር በኢትዮጵያ ላይ ጦርነት በማወጅ ዝግጅት በተባበሩት መንግስታት ድርጅት የቀረበባትን ክስ አስተባብላለች። ከውጭ ፕሬዝዳንት ዶናልድ ጄ ትራምፕ ወደ መካከለኛው ምስራቅ ሊያቀኑ እንደሚችሉ አስታወቁ። ፕሬዝዳንቱ የሚጓዙት ስለ ጋዛ በሚደረገው ድርድር ለመሳተፍ እንደሆነ ጠቁመዋል። በዝርዝር እንመለከታቸዋለን። በቅድሚያም በሰሜን ወሎ ዞን ጋሸና ከተማ አቅራቢያ በንጹሃን ላይ የድሮን ጥቃት መድረሱ ተሰማ። በአማራ ክልል ሰሜን ወሎ ዞን ጋሸና ከተማ አስተዳደር በ14 ኪሎ ሜትር ርቀት ላይ በደረሰ የድሮን ጥቃት የአንድ ሰው ሕይወት ሲያልፍ በሌሎች ላይ አካል ጉዳት መድረሱ ተሰምቷል። ጥቃቱ ዛሬ ማለትም መስከረም 29 ቀን 2018 ዓ.ም የደረሰ ሲሆን ጣጃ በተሰኘ ቦታ እንደሆነም ተገልጿል። በጥቃቱም ከሟቾቹ ባሻገር አንድ የሃይማኖት አባትን ጨምሮ በ6 ሰዎች ላይ ከባድና ቀላል የአካል ጉዳት ደርሷል ተብሏል። ከስፍራው እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ የድሮን ጥቃቱ አሁንም እንደቀጠለ ሲሆን ሰሞኑንም በጋሸና ዙሪያ የድሮን ቅኝት እንደነበር ይጠቁማሉ። ባለፉት ቀናት በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተለይ በጋሸና አቅጣጫ ከባድ የተኩስ ልውውጥ መደረጉ የሚታወቅ ሲሆን የፋኖ ታጣቂ ቡድን በዚሁ ግንባር ከ150 በላይ በሚሆኑ የመንግስት ኃይሎች ላይ ጥቃት ማድረሱንና ከተሞችን መቆጣጠሩን ማስታወቁ አይዘነጋም። ይህን ተከትሎ የፋኖን ምት መቋቋም አቅቷቸዋል የተባሉት የመንግስት ኃይሎች የዛሬ ጠዋቱን ድሮን ጥቃት ሰንዝረዋል የሚሉ መረጃዎች በስፍራው ካሉ የፋኖ ኃይሎች እየወጡ ይገኛሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ከሁለት ሳምንታት በፊት ከ470 በላይ የመንግስት ታጣቂዎች አጠቃሁና ማረኩ ማለቱን ተከትሎ በሳንቃ ጤና ጣቢያና በወልዲያ ከተማ ዙሪያ በድሮን ጥቃት ንጹሃን መገደላቸው ይታወቃል። ዛሬም በጋሸና ከተማ አቅራቢያ በንጹሃን ላይ ተመሳሳይ የድሮን ጥቃት መሰንዘሩን በመንግስት ታጣቂዎች ላይ ሽንፈት ስለመኖሩ ማሳያ ነው የሚለው አስተያየቶች እየተሰጡ ይገኛሉ። በሌላ በኩል የመከላከያ ሰራዊት በፋኖ ታጣቂዎች ላይ ድል ስለመቀዳጀቱ የአማራ ባለስልጣናትና ህዝቦች ራሳቸው የገለጹ ነው ቢልም የክልሉ ተቋም የሆነው የምዕራብ ጎጃም ኮሙኒኬሽን ዛሬ ምሽት ያጋራው መረጃ ግን ከዚህ በተቃራኒው ነው። የምዕራብ ጎጃም ዞን ኮሙኒኬሽን መምሪያ በማህበራዊ ትስስር ገጹ ባጋራው መረጃ በትናንትናው ዕለት የፋኖ ኃይል በጅጋ ከተማ ጥቃት ማድረሳቸውን በይፋ አስታውቋል። የከተማ አስተዳደሩ ፋኖ ተቋማትን አውድሟል ሲልም ወንጅሏል። በአንጻሩ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በበኩሉ ፋኖን ከጅጋ ከተማ ለማስለቀቅ የመጣ የመንግስት ኃይልን ድል አድርጌ መልሻለሁ ሲል አስታውቋል። በመስከረም ወር ተግባራዊ ይደረጋል የተባለው የደሞዝ ጭማሪ አለመከፈሉ ተሰማ። መንግስት የሰራተኛውን የኑሮ ጫና ለማቃለል በሚል ያደረገው የደሞዝ ጭማሪ እንደተባለው በመስከረም ወር መከፈል አልተጀመረም ተብሏል። የፌዴራል ሲቪል ሰርቪስ ኮሚሽን የደሞዝ ጭማሪው ከመስከረም ወር ጀምሮ እንደሚፈጸም በተደጋጋሚ የገለጸ ቢሆንም በተለይ የክልል ሰራተኞች አልደረሳቸውም ተብሏል። ከመስከረም ወር ጀምሮ ለመንግስት ሰራተኞች ይከፈላል የተባለው የደሞዝ ጭማሪ ሳይከፈል መቅረቱን የዋዜማ ዘገባ ያመላክታል። የተለያዩ ክልሎች የሰው ኃይል አስተዳደር ቢሮዎች የደሞዝ ጭማሪው መመሪያና ዝርዝር ስኬል እንዳልደረሳቸው ተናግረዋል። የደሞዝ ጭማሪው ምናልባት በቀጣዮቹ ወራት በውዝፍ መልክ ሊከፈል ይችላል የሚል ግምት ቢኖርም በእርግጠኝነት ከመስከረም ወር ጀምሮ ይከፈላል በማለት ስጋት ፈጥሯል። የመንግስት ሰራተኞች ደሞዝ ጭማሪው ለወትሮ የሚከፈለው በወሩ መጨረሻ ሳምንትና 2ና 3 ቀን ቀደም ብሎ ሲሆን የመስከረም ወር ነባሩ ደሞዝ ጭምር የዘገየባቸው አሉ ተብሏል።
እስከዛሬ መስከረም 29 ቀን 2018 ዓ.ም ድረስ በበርካታ አካባቢዎች የመንግስት ሰራተኞች ደሞዝ አለመከፈሉ እየተገለጸ ነው። አዲስ አበባ ከተማ አስተዳደርን ጨምሮ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ደሞዛቸው ያልገባላቸው የመንግስት ሰራተኞች መኖራቸው ታውቋል። ደሞዝ ካልተከፈላቸው የመንግስት ሰራተኞች መካከል መምህራን የሚገኙበት ሲሆን ለምን እንደሆነ ግን የተሰጣቸው ማብራሪያ የለም ተብሏል። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ የደሞዝ ጭማሪው ከመስከረም ወር ጀምሮ እንደሚከፈል ለክልሎች መመሪያ መስጠታቸው ይታወሳል። ክልሎች በጀት ላይ ባይለቀቅላቸውም አዲሱን የደሞዝ ጭማሪን ከመስከረም ወር ጀምሮ እንዲከፍሉ ከፌዴራል ሲቪል ሰርቪስ ኮሚሽን መመሪያ የተሰጣቸው ባለፈው ሳምንት ነው። ሁሉም ክልሎች ከመስከረም ወር ጀምሮ ተግባራዊ ይሆናል የተባለው የደሞዝ ማሻሻያ በጀት ባይደርሳቸውም ማንኛውንም ጫና ተቋቁመው እንዲከፍሉ ጥብቅ ትዕዛዝ ተሰጥቷል። ይሁን እንጂ እንደተባለው መንግስት ሰራተኛው የደሞዝ ጭማሪ ሳይደርሰው መስከረም ወር ተገባዷል። መንግስት ከአንድ ዓመት በፊት ያደረገው የደሞዝ ማሻሻያ በክልሎች ወጥ በሆነ አሰራር ሳይፈጸም መቅረቱ ቅሬታ ሲያስነሳ እንደነበር ይታወሳል። በሁለተኛው ዙር የደሞዝ ጭማሪ ላይም ክልሎች ተጨማሪ የደሞዝ በጀት ካልተለቀቀላቸው ለመክፈል እንደሚቸገሩ አስቀድሞ ሲነሳ ነበር። ሲቪል ሰርቪስ ኮሚሽን ትላንት መስከረም 22 ቀን 2018 ዓ.ም አዲሱ የመንግስት ሰራተኞች የደሞዝ ስኬል ይፋ ማድረጉ ይታወቃል። የደሞዝ ማሻሻያው የተደረገው የመንግስት ሰራተኛውን የኑሮ ጫና ለማቃለል መሆኑ የተገለጸ ቢሆንም በግብር በጡረታና መሰል ተቆራጮች ከፊሉ እዚያው እንደሚቀር ይፋ የሆነው ስኬል ያመላክታል። የመንግስት ሰራተኛው የደሞዝ መጠን ጭማሪን ተከትሎ ከፍ ባለ ቁጥር የሚከፍለው ግብር በዚያው ልክ ከፍ ማለቱ ማሻሻያው ላይ ጥያቄ ሲያስነሳ ነበር። መንግስት በደሞዝ ግብር ላይ ማሻሻያ እንዲያደርግ በተደጋጋሚ ጥያቄ የቀረበለት ቢሆንም ይሁንታ ባለመስጠት አስቀጥሎታል። ኤርትራ በመንግስታቱ ድርጅት የቀረበባትን ኢትዮጵያን የማተራመስ ክስ አስተባበለች። ኤርትራ ከህወሓት ጋር በመተባበር በኢትዮጵያ ላይ ጦርነት በማወጅ ዝግጅት በተባበሩት መንግስታት ድርጅት የቀረበባትን ክስ አስተባብላለች። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው በሰጡት ምላሽ ኢትዮጵያ ለመንግስታቱ ድርጅት የላከችው ደብዳቤ ሐሰተኛ ክስ ነው ብለዋል። የቀረበው ክስ ድፍረት የተሞላበትና እጅግ አሳሳች ነው ያሉት የማነ ገብረ መስቀል ነገሩ ጅራፍ ራሱ ገርፎ ራሱ ይጫሃል ይሉት ነገር ነው ብለዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሰሞኑ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፉት ደብዳቤ ኤርትራን መወንጀላቸው ይታወሳል። የጠቅላይ ሚኒስትር አብይ አህመድ አስተዳደር በቀረበው ክስ ኤርትራና ህወሓት በኢትዮጵያ መንግስት ላይ ጦርነት ለማወጅ እየተዘጋጁ ነው በማለት ከሷቸዋል። በኤርትራ ላይ የቀረበው ክስ ተደራራቢ ሲሆን ከህወሓት ጋር አብረው ጦርነት ከማወጅ በተጨማሪ በውስጥ ጉዳዮች ጣልቃ መግባትን ይጨምራል። እንዲሁም ከሁለት ዓመት በላይ ከመንግስት ጋር እየተዋጉ የሚገኙት የአማራ ፋኖ ኃይሎችን በመደገፍ የኤርትራ መንግስት ተወንጅሏል። ለኢትዮጵያ መንግስት ክስ ምላሽ የሰጡት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በደብዳቤ የቀረቡትን ዝርዝር ክሶች አሳሳች በማለት አስተባብለዋል። በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተፈርመው የቀረበው ክስ ኢትዮጵያን እንዲሁም የዓለም ህዝብን አቀነው ሲሉም አጣጥለዋል። የማነ ላለፉት 2 ዓመታት ብልጽግና ከተቻለ በህጋዊ መንገድ ካልተቻለ በወታደራዊ ኃይል ሉዓላዊ የባህር በር ማግኘት የሚለውን ደጋግሞ ሲያስተጋባ ቆይቷል ብለዋል። አክለውም ግዛት ማስፋፋትን ኢላማ ያደረገው ይህ የፕሮፓጋንዳ ዘመቻ በግዴለሽና ተንኳሽ ዛቻም የታጀበ ነው ብለዋል። እንዲሁም ኤርትራ ከዚህ ቀደም እንዳስታወቀችው እንዲህ ወዳለው ነገር ተጎትቶ አትገባም ሲሉ የቀረበውን ክስ ተከላክለዋል። የማነ በቀረበው ክስ የሚመለከታቸው ያሏቸው አካላት በዚህ ድርጊት እንዳይናወጡ ሲሉም በስም ያልጠቀሷቸውን አካላት መክረዋል። የኤርትራው የማስታወቂያ ሚኒስትር አክለውም ከዚህ ቀደም ፕሬዝዳንት ኢሳያስ አፈወርቂን ንግግር ተውሰው ጦርነት አንፈልግም ከመጣብን ግን እንዳመጣጡን መክታለን ብለዋል። ኢሳያስ በኢትዮ ኤርትራ ውጥረት ላይ ከወራት በፊት በሰጡት ቃለ መጠይቅ የጦርነት ፍላጎት እንዲሁም የጎረቤቶቻችንን ግዛት የመውሰድ ዓላማ የለንም፣ ሆኖም ታሪክም እንደሚመሰክረው ከተተነኮስን እንዴት ሀገራችንን መከላከል እንደምንችል እናውቃለን ማለታቸውን የማነ አስታውሰዋል። አክለውም ፕሬዝዳንት ኢሳያስ ብልጽግና ስለገዛቸው ድሮኖች፣ የረጅም ርቀት ሚሳኤሎች፣ ታንኮች ወዘተ ያወራል። ኤርትራ ላይ ጥቃት እንደሚሰነዝሩም ይዝታሉ። ይሄ ከህሊና በላይ ነው። ታሪክን የማያውቁ ብቻ ናቸው የሚያደምጡት ማለታቸውን ገልጸዋል። የማነ መልሳችን የኢትዮጵያን ህዝብ ለትርጉም አልባ ጦርነት አትማገዱ ነው፣ ትክክለኛ ችግራችሁን ፍቱ፣ አድቡ ሲሉም
የፕሬዝዳንት ኢሳያስ ንግግር ያሉትን ጠቅሰዋል። ኤርትራ በውስጥ ጉዳዮች ጭምር ጣልቃ በመግባት ኢትዮጵያን በማተራመስ የሚቀርብባትን ክስ እግር በእግር እየተከታተለች ማስተባበሏን ቀጥላለች። ይሁን እንጂ የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት በላከው ደብዳቤ የኤርትራ መንግስትና ህወሓት የፋኖ ኃይሎች በቅርቡ በፈጸሙት ጥቃት ጭምር ከጀርባ ተሰልፈዋል ብለዋል። በተለይም የፋኖ ኃይሎች ባለፈው ሳምንት የሰሜን ወሎ ዞን መቀመጫዋን ወልዲያ ከተማን ለመያዝ በፈጸሙት ጥቃት ላይ ኤርትራና ህወሓት ተሳታፊ ናቸው ሲል ወንጅሏቸዋል። ከውጭ ፕሬዝዳንት ዶናልድ ጄ ትራምፕ ወደ መካከለኛው ምስራቅ ሊያቀኑ እንደሚችሉ አስታወቁ። ፕሬዝዳንቱ የሚጓዙት ስለ ጋዛ በሚደረገው ድርድር ለመሳተፍ እንደሆነ ጠቁመዋል። ትራምፕ ጉዟቸው እውን ከሆነ ከ3 ቀናት በኋላ ማለትም ቅዳሜ ዕለት ጉዞ እንደሚጀምሩ ተናግረዋል። በቀጣይ ቀናት በግብጽ ልታዩን ትችላላችሁ ብለዋል ፕሬዝዳንቱ። የልዕለ ኃያሉ ሀገር አሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ከ2 ዓመት በላይ የዘለቀውን ግጭት ለማስቆም በግብጽ ሪዞርት ከተማ ሻርም አልሼክ በተጀመረው በተዘዋዋሪ ድርድር ለመገኘት ማሰባቸው ተሰምቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ እንደተናገሩት ከሆነ በጋዛ ያለውን ጦርነት ለማቆም የተደረሰው ስምምነት በጣም የቀረበ ነው በማለት በግብጽ እየተደረገ የሚገኘውን የተኩስ አቁምና የእገታ መልቀቅ ስምምነት ለመቀላቀል በዚህ ሳምንት መጨረሻ ወደ ግብጽ ሊሄዱ እንደሚችሉ ተናግረዋል። በትራምፕ ባለ 20 ነጥብ እቅድ መሰረት ሰኞ ዕለት በግብጽ ሪዞርት ከተማ ሻርም አልሼክ የተጀመረው የሰላም ድርድር አንድ ስምምነት ላይ ለመድረስና ሊጠናቀቅ ተቃርቧል ያሉት ፕሬዝዳንቱ ምናልባትም ቅዳሜና እሁድ ከስምምነት ላይ እንደደረሰ ወደ ግብጽ ሊጓዙ እንደሚችሉ ጠቁመዋል። ትራምፕ በዋይት ሃውስ ባደረጉት ንግግር በመካከለኛው ምስራቅ ለሚደረገው ስምምነት በጣም ቅርብ ነንና እነሱ በፍጥነት እንደሚፈልጉኝ የሚገልጽ ማስታወሻ በስቴት ጸሐፊ በኩል ልከውልኛል ብለዋል። የትራምፕ አማች የሆኑት ያሬድ ኮሽነር እንዲሁም ደግሞ ልዩ መልእክተኛቸው የሆኑት ስቲቭ ዊትኮፍና የጠቅላይ ሚኒስትር ቢንያሚን ኔታንያሁ የቅርብ ታማኝ ሰው የሆኑት የእስራኤል ስትራቴጂክ ጉዳዮች ሚኒስትር ሮን ዴርመር ደርሰው በድርድሩ መሳተፍ መጀመራቸውን የእስራኤልና ፍልስጤም ምንጮች ከዘገቡ በኋላ ተስፋ ሰጪ መሆኑን ተነግሯል። በጋዛ ያለውን ጦርነት ወደ ቀጠናዊ ግጭት ተቀይሮ ወደ ኢራን፣ የመንና ሊባኖስ ባሉ ሀገራት በመሳቡና መካከለኛው ምስራቅን ወደ መስቀልቅል የቀየረ ጦርነቱ መነሻ የሐማስ ጥቃት 2ኛ ዓመት ካለፈ ከአንድ ቀን በኋላ የቡድኑ ተደራዳሪዎች የታጋቾችን ስም ዝርዝርና የፍልስጤም እስረኞችን ከእስራኤል ጋር በድርድር እንዲፈቱ አስረክበዋል። ሐማስ ረቡዕ ዕለት የያዛቸውን ታጋቾችና በእስራኤል ተይዘው የሚገኙትን ፍልስጤማውያን እስረኞች ለመለዋወጥ እንደሚፈልጉ ዝርዝሩን ማስረከቡን ገልጾ እስካሁን ባለው ድርድር ላይ ተስፋ ሰንቋል። ፍልስጤማውያን ሐማስ እንዲፈቱ የሚፈልጋቸው ዝርዝር በእስራኤል ታስረው የነበሩ ታዋቂ እስረኞችን እንደሚያካትትም ይጠበቃል። ለድርድሩ ቅርበት ያለው የፍልስጤም ምንጭ እንደገለጸው ከሆነ በዝርዝሩ ውስጥ የፋታ ንቅናቄ መሪ ማርዋን አል ባርጋውቲና የፍልስጤም ነፃ አውጪ ግንባር መሪ አህመድ ሳዳት ይገኙበታል። ሌላው የውይይቱ ተሳታፊ የቱርኩ ዲፕሎማት ኢብራሂም ካሊ እንደነበር የግብጽ ምንጮች ገልጸዋል። ይህም ከሐማስ ጋር የቅርብ ግንኙነት ላላት የኔቶ አባል ለሆነችው ለቱርክ ሚና እያደረገ መሆኑን ተገልጿል። ፕሬዝዳንት ረሲፕ ጣይብ ኤርዶጋን እንደተናገሩት ከሆነ ትራምፕ ሐማስ ስምምነቱን እንዲቀበል ለማሳመን ቱርክን እንድታግዝ ጠይቀዋል። የቱርክ የውጭ ጉዳይ ሚኒስትር ሃካም ፊዳን ረቡዕ ዕለት እንደተናገሩት ከሆነ ድርድሩ ብዙ ርቀት ተጉዟል ብለዋል። ሐማስ የጋዛ አስተዳደርን የሚለቀው በፍልስጤም አስተዳደር ቁጥጥር ስር ላለውና በአረብና በሙስሊም ሀገራት ለሚደገፈው የፍልስጤም ቴክኖክራት መንግስት ብቻ ነው ተብለዋል። የትራምፕ እቅድ በበኩሉ በትራምፕ የሚመራና የቀድሞ የብሪታንያ ጠቅላይ ሚኒስትሮችን ጨምሮ ዓለም አቀፍ አካል እንዲኖር ይጠይቃል የሚሉት መካከለኛው ምስራቅን ወደ ሰላም ይመልሳል ተብሎ ከሚጠበቀው የግብጽ ድርድር ልዑካን አባላት ናቸው። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን ዜናዎቻችን ቀጥለዋል። አሁን ደግሞ ዕለታዊ የውጭ ምንዛሬ ተመን መረጃዎችን ወደ እናንተ እናደርሳለን። በዛሬው ዕለት አንድ የአሜሪካ ዶላር በ140 ብር ከ14 ሳንቲም እየተገዛ በ142 ብር ከ95 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 184 ብር ከ80 ሳንቲም እየተገዛ 188 ብር ከ50 ሳንቲም እየተሸጠ ነው። ዩሮ 164 ብር ከ17 ሳንቲም እየተገዛ 167 ብር ከ45 ሳንቲም እየተሸጠ ይገኛል። ስዊዝ ፍራንክ 172 ብር ከ37 ሳንቲም እየተገዛ 175 ብር ከ81 ሳንቲም እየተሸጠ ይገኛል። የኳይት ዲናር 449 ብር ከ93 ሳንቲም እየተገዛ 458 ብር ከ93 ሳንቲም እየተሸጠ ይገኛል። አንድ የቻይና ዩዋን 19 ብር ከ32 ሳንቲም እየተገዛ
19 ብር ከ70 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬት ዲርሃም 38 ብር ከ15 ሳንቲም እየተገዛ 38 ብር ከ92 ሳንቲም እየተሸጠ ነው። አንድ የሳውዲ ሪያል 37 ብር ከ37 ሳንቲም እየተገዛ 38 ብር ከ11 ሳንቲም እየተሸጠ ይገኛል። ውድ ቤተሰቦቻችን ቦርከና ሚዲያ ዕለታዊ የውጭ ምንዛሬ ተመኑን ያገኘው ከኢትዮጵያ ንግድ ባንክ መሆኑን ይገልጻል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎች ተጠናቀቁ። ጤና ይስጥልኝ።